ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ዛሬ እንግዲህ የተመለስኩት የማዲያቱን በተመለከተ ነው። እንግዲህ ማዲያት ኦልሞስት አዳዲስ የመጣችሁ ቤተሰቦቼ ካልሆናችሁ በስተቀር የበፊት ቤተሰቦቼ ተጠቅማችሁ ስለሰጣችሁኝ ፊድባክ ማለት ነው በጣም አመሰግናለሁ። እንዳለ ተደስተዋል። ማዲያት ጥርግ ብሎ ማዲያት መጥፋቱ ብቻ ሳይሆን የፊታችሁ ጽዳቱ፣ ቆዳችሁ፣ ፊታችሁ ብቻ ሳይሆን በሙሉ አንገት፣ እጅ፣ ሰውነት ምክንያቱም ስለሚጠጣ በሙሉ ሰውነት ነው የሚያጸዳው። ፊት ሁለት አይነት ከለር ያለበት ሁሉን ጽድት የሚያደርገውና ቤተሰብ ተጠቀሙበት። ያው እናንተ እኔ አሁን እጄን በሳሙና ታጥቤያለሁ። እናንተም ለራሳችሁ ስትሰሩ እጃችሁን በሳሙና ታጥባችሁ ስለምትሰሩት ግለብ ማድረጉ አስፈላጊ አይደለም። ማለት ጓንት ማድረጉ እኔ አስፈላጊ ሆኖ አላገኘሁትም። ግን ያው ከፈለጋችሁ አርጉ፣ አስፈላጊ ግን አይደለም። እጃችን ንጹህ መሆን አለበት ኤኒዌይስ አይደል? ግን እናንተ አይ አስፈላጊ ነው ካላችሁ አድርጉበት ማለት ነው። ምን ያህል እንደማደርግ አሳያችኋለሁ። አንዴ ስትሰሩ ማለት ነው ለአንዴ። ይሄ የማዲያቱ ጥቅል ጎመን ለክብደት ለመቀነስ ራሱ በደንብ ይሰጣል። ይሄ ማለት ነው ለማለት እት ከላይ ያለውን ከበር አንስቼዋለሁ። የሚያስፈልገን ብረት ድስት ነው። እኔ እንደዚህ ከፈለጋችሁም በደንብ ክትፉት፣ ከፈለጋችሁም ሁለት ቦታን በሰነጥቁት እንደሚመቻችሁ አድርጋችሁ መቀቀል ነው በቃ። እንደዚህ አድርጌ እኔ አንዴ ለቅለቅ አደርገዋለሁ በውሃ። በውሃ ለቅልቄው መጣ። ይኸው በውሃ ለቅለቅ አድርጌዋለሁ አንዴ። ከዛ ውሃ ዝም ብላችሁ አትጨምሩ እሺ፣ ግምት አይደለም። በዚህ በምትጠቀሙበት በሻይ ብርጭቆ አንድ፣ በዚህ አንድ። እሳቱን ሳታበዙ ሎ ላይ አደርግና አሁን ይሄንን ማለት ነው ሎ ላይ አድርጌ ልክ እንደ ሻይ 10-15 ደቂቃም ሊፈጅበት ይችላል። ብትከድኑት ደግሞ የበለጠ እንደዚህ ብትከድኑት የበለጠ ጥሩ ነው። ሙክክ ነገር ይላል እና 15 ደቂቃ አፈላውና እመጣለሁ። አብራችሁኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። መጣሁ፣ ሲፈላ እንገናኛለን። ይሄው እንግዲህ የምወዳችሁ ቤተሰቦቼ ፈልቷል። ይሄው እንፋሎቱም ይታያችኋል። እኔ እንግዲህ ቀስ አድርጌ ወደዚህ ከድኜ ያበሰርኩበት ምክንያት ሁለት ነው። አንዱ ቶሎ ሙክክ ብሎ በሰል ይላችኋል። ሁለቱ ደግሞ ሲበስል ውሃው ተኖ እንዳያልቅ እሺ። ሴም ቲንግ የጨመርነው አንድ ብርጭቆ እንድናገኘው። ከዚህ በላይ አይጠጣም። በቀን አንድ ነው የሚጠጣው። እሺ ቴስት ውስጥ በሉ። በመጀመሪያ ስትጀምሩት አይጣፍጥም። ስኳር አይጨመርም፣ ጨው አይጨመርም፣ ምንም አይጨመርም። አሁኑኑ እንደዚህ እንደፈላ አልጠጣው። ሁለት ነገር እዚህ ጋር ልብ ብላችሁ እንድታዳምጡኝ የምፈልገው ለማዲያት የምትጠቀሙ ሰዎች ጠዋት በባዶ ሆዳችሁ ትንሽ እንደ ሩም ቴምፕሬቸር ነገር እያለ እንዳትጠጡት። እንደዚህ ሰርታችሁት እናንተ ሻወር እስከምትወስዱ ምን እስከምትሉ ድረስ እሱ እንደ ቀዝቀዝ ነገር ይላላችኋል። ተዘጋጅታችሁ ከዛ መጠጣት። ጠጥታችሁ በባዶ ሆዳችሁ ከቻላችሁ 1 ሰዓት መቆየት፣ ካልቻላችሁ ደግሞ 30 ደቂቃ ቆይታችሁን ቁርስ የምትበሉት ማለት ነው። ልብ በሉ። ይሄ ለማዲያት ከሆነ ብቻ። ዌይት ሉዝ ክብደት መቀነስ የምትፈልጉ ግን ኤኒ ታይም ጠዋት ሊሆን ይችላል፣ ከምሳ በኋላ ሊሆን ይችላል፣ ከምሳ በፊት፣ ከራት ከፈለጋችሁት ሰዓት በፈለጋችሁት ሰዓት ግን በቀን አንዴ። ለክብደትም ለማዲያትም በቀን አንዴ። ደም ማነስ ያለባችሁ
አደራ ይሄን ቪዲዮ እየቆራረጣችሁ ሰምታችሁ አጉል ነገር ውስጥ እንዳትገቡ። የአይረን ዲፊሸንሲ የሆናችሁ ደም ማነስ ያለባችሁ ሰዎች ማለት ነው። እናንተ መጀመሪያ እሱን ማስተካከል አለባችሁ። ዳክተር የሰጣችሁ መድኃኒት ወስዳችሁ ልክ ትክክል ስትሆኑ ነው። ታይሮይድ ግን ያለባችሁ በፍጹም አይፈቀድም ለእናንተ። እሺ ለእናንተ አይፈቀድም። አንፎርቹኔትሊ የሚቀባውን ግን ትችላላችሁ። የሚቀባው የሰራሁት አለ። ደግመሽ እሱንም ስሪ ካላችሁኝ ኦፍኮርስ እሰራለሁ። ግን ይሄንን አትጠጡ። ሰርጀሪ የሚያደረጋችሁ በፍጹም ጥያቄ ስታቀርቡ ለዶክተራችሁ በቀን ይሄን ነገር በቀን በባዶ ሆዳችን ጠዋት በደንብ አድርጋችሁ ነው መጠየቅ ያለባችሁ። ዝም ብላችሁ ጥቅል ጎመን መብላት እችላለሁ ብትሉት ያ ትችላለሽ ነው የሚልሽ። ለምን ያቃላ ወይ በ15 ቀን ወይ በወር አንዴ የምትበሉት ነገር ነው ምንም አይደለም ብሎ ነው እሱ የሚያስበው ማለት ነው። ግን ራሳችሁ ፕሊስ ለራሳችሁ ስትሉ ታይሮይድ ያላችሁ ሰዎች አትጠቀሙ። ደም ማነስ ያላችሁ ሰዎችም መጀመሪያ ደም ማነሳችሁን አስተካክሉ። ሌላ ይሄ የተረፈው አሁን እኔ ይሄንን ወስደዋለሁ፣ ጠጣዋለሁ። ለምን ዌይት ሉዝ ማድረግ ፈልጋለሁ። ትንሽ ጨምሬያለሁ እኔ ራሴ መቀነስ ፈልጋለሁ። ይሄን ምን እንደማደርገው እዩ። ምን ይዤ እንደመጣ ቲማቲም፣ ቃሪያና ሽንኩርት፣ በላዩ ላይ ኤክስትራ ቨርጂን ኦሊቭ ኦይል እና ትንሽ ጨው፣ እናንተ የሚበቃችሁ መጠን ማለት ነው። መጠን እናንተ እንደምትወዱት በተቻለ መጠን ግን ሳታበዙ፣ ጨው ሳታበዙ። ሎሚ አረኩበት። እናንተ ሰላጣ ስትሰሩ የምትፈልጉትን የምትጨምሩትን ቅመማ ቅመም መጨመር ትችላላችሁ። ይሄንን ዌስት አናረገውም ለማለት ነው። ጥቅል ጎመኑን ይሄንን ምን እናርገው ለምትሉ ሰዎች ይሄውላችሁ እንደ ሰላጣ ይበላል። እዚህ ውስጥ ተጨምሮ አንደኛ ጥቅም አለው። የሆዳችሁ ለሚደርቅ ሰዎች የሆድ ውስጥ ባክቴሪያ ለብዙ ነገር ለጨጓራ ባክቴሪያ ብዙ ነገር ስለሚጠቅም እንደዚህ አርጋችሁት ከፈለጋችሁ ትልልቅ ከሆነባችሁ እንደኔ በቢላዋችሁ አነስ አርጋችሁ በሰላጣ አቤት ሲጣፍጥ። ኔቨር ጥየው አላውቅም፣ ዌስት አድርጌው አላውቅም። ለጤና ክብደት ለመቀነስም ኦፍ ኮርስ ለማዲያቱም ጭምር በዚህ መልኩ አብሮ ያግዛል። ምክንያቱም ጥቅል ጎመን ነው፣ ያ ጥቅል ጎመን ነው። በዚህ ላይ እኔ ብላክ ፔፐር ስለምወድ ነው። የፈለገ ይጨምር፣ ያልፈለገ ደግሞ በቃ ይሄ ራሱ ያለው ነገር በቂ ነው። እኔ ሰላጣ ላይ ይሄንን ስለምወደው ነው። እናንተ የምትፈልጉትን መጨመር መቀላቀል ትችላላችሁ። በቃ ይሄ አንድ ዲሽ ማለት ነው እኮ እውነቱን ለመናገር በተለይ ራት ላይ ማታ ላይ የሚርባችሁ ሰዎች ሲወፈር ይርባል። እኔ በራሴ የማያቸዋለሁ ዚስ ዴይስ እኔም ትንሽ ጨምሬያለሁ። አብሬያችሁ ግን ታያላችሁ ላፍ እንደማረገው ላፍ። አሁን ይሄ እንደ ዲነር በቂ ነው፣ እንደ ዲነር ማለት ነው። በዚሁ ደግሞ ልንገራችሁ ቀይ ሽንኩርቱ ጥሬ አይደለ? ይሄ ቀይ ሽንኩርት ጥሬው ቀይ ሽንኩርት ቤተሰብ ለምን እንደሚጠቅም ታውቃላችሁ? ጥሬ ቀይ ሽንኩርት ዩሪን ኢንፌክሽን የሽንት ቧንቧ ኢንፌክሽን ለተባላችሁ ሰዎች ፕሊዝ ተጠቀሙበት። ምርጥ ነው በጣም። ለብዙ ነገር ያግዛችኋል። ቤተሰቦቼ ፕሊስ ተጠቀሙበት፣ ስሩት። በጣም ቀላል ነው፣ ተጠቀሙበት። ክብደታችንን አብረን እንቀንሳለን። ብዙ የምንጠቀማቸው ነገሮች አሉ። እኔ መቀነስ ስለምፈልግ ከኔ ጋራ መቀነስ የምትፈልጉ ሰዎች፣ አብራችሁኝ መቀነስ የምትፈልጉ ሰዎች ኑ ተቀላቀሉ። የምትሰሙኝ ኢትዮጵያውያንና ኤርትራውያን ሁሉም ሰው እኔ ጤነኛ እንዲሆን ስለምፈልግ ሁሉም ሰው ኢትዮጵያዊ፣ ኤርትራዊ
እኔን የምትሰሙ የምትከታተሉ በሙሉ ለምታቋቸው ሼር አድርጉ፣ ለምታቋቸው ንገሯቸው፣ ሰብስክራይብ ያድርጉ። ምንም አይጎዳም። ለምን ይጠቀማሉ? ይጠቀሙ። ሁሉም ሰው ጤነኛ እንዲሆን ስለምፈልግ ማለት ነው። ውፍረት ጤንነትን ያቃውሳል፣ ብዙ ነገር ያመጣል። ታውቁታላችሁ፣ ምን ነግራችኋለሁ አይደለ? ስለዚህ ይሄ ብቻ አይደለም፣ የእርዱንም ሰራላችኋለሁ። አብረን እንደገና ቻሌንጅ እናድርግ። በሉ አብረን ወደ ውፍረት መቀነስ። ማዲያት ያለባችሁ ኢዚ ነው ለእናንተ፣ ዝም ብላችሁ ጠጡ። የስ ይሄ ያከሳል፣ ግን ይሄ ገና ለገና ያከሳኛል ብለሽ ወይም ብለህ አልጠጣም የምትሉ ከሆነ እናንተ እውነት ጤነኛ አይደላችሁ ማለት ነው። ምግብ እየበላችሁ ጠጡት። ብትከሱ ደግሞ ጤንነት ነው። ውፍረት በቀላሉ የሚመለስ በራሴ አይቼዋለሁ። አብረን እንቀንስ። እሺ፣ ሁላችሁንም ወዳቸዋለሁ። መበላት የሌለበትን ነገር በቀጥታም ስገባ ሁልጊዜ ሜንሽን ስለማድረግ ቀጥታም ስገባ ላይቭ ላይ ኑ አብረን እንማማራለን። ሲሪየስ የሆነ የክብደት መቀነስ አብረን እንሰራለን። ደህና ሁኑልኝ። ወዳቸዋለሁ። ባይ